እናንተም ውስጥ ግን ጠበቆች አሉ፣ እናንተም ውስጥ አክቲቪስቶች አሉ፣ ነጋዴዎች አሉ፣ ጨዋዎች አሉ፣ በሰው ሕይወትና ጤና የሚቀልዱ ሰዎችም አሉ። እንደሱ አድርገን እንደ ማህበረሰብ እንየው። 500,000 ፕሮፌሽናል ባለበት ተቋም ውስጥ ሁሉም ሰው እናንተ እንዳላችሁት ሊሆን አይችልም። ትንሽ እንደ ፋክቶች ጨማምር ካላችሁኝ በመንግስት ሆስፒታል የምንገዛቸው ማሽኖች በየ15 ቀኑ ይበላሻሉ። ሽቦ ይቆረጣል፣ ይሰበራል። ያው ታውቁታላችሁ። ለምን? ሰው በመንግስት ሆስፒታል ከሚታከም የግል ሴክተር ለመላክ ሲባል እዚህ ያለው ይበላሻል። መቼም ያን እያበላሸ ያለው ታማሚው እንደማትሆን ተስፋ አደርጋለሁ። ታማሚ አይደለም። ለግል ጥቅማቸው ሲሉ የመንግስትን ሀብት የሚያበላሹ ሰዎች አሉ። አንድ ነው 10 ነው አላቅም ቁጥሩ። ሁላችሁን ይወክላል ወይ? አይወክልም። ግን አለ፣ ሳምፕሉ አለ። እኛም ውስጥ እኮ ችግር አለ። ለግል ጥቅማቸው ሲሉ የመንግስት ንብረት ያበላሻሉ ካላላችሁ እኛ ብር ስለምናወጣበት ተበላሸ፣ ተጠገነ፣ አሁንስ ተበላሸ፣ ወር አይቆይም።